ኦርቶዶክስ ተዋሕዶ ቤተክርስቲያን በአማራ ብሔራዊ ክልላዊ መንግስት በኦሮሞ ብሔረሰብ ዞን ከሚሴ ሀገረ ስብከት የ2017 ዓመተ ምህረት የተሰሩ ዋና ስራዎች ሀገረ ስብከቱ ከአዲስ አበባ 325 ኪሎ ሜትር ርቀት የሚገኝ አንድ ወረዳ ቤተ ክህነትና 8 አጥቢያ ቤተክርስቲያን ብቻ ያለው በሀገረ ስብከቱ 3240 ምዕመናን አባወራዎችና እማወራዎች በሰበጋ ጉባኤ ተመዝግበው የሚገኙበት አማኞች ብቻ ያሉት ነው። 97% የሚሆነው በሌላ አማኝ የተከበበ ነገር ግን መንፈሰ ጠንካራ የሆነ የተፈተነ ምዕመናን ያለበት የወሎ ስምጥ ሸለቆ በሆነችው ከሚሴ የሚገኝ ሀገረ ስብከት ነው። ሀገረ ስብከቱ በልዩ ዞኑ ሀገረ ስብከቱ ነው ሲቋቋም 65000 ብር ብቻ የነበረው ሲሆን አሁን ላይ ሀገረ ስብከቱ በሁሉም አጥቢያ ቤተክርስቲያን በሚባል ደረጃ ልማቱን እንዲፋጠን በትኩረት በመስራት በልማት እንቅስቃሴ እየተራመደ ያለ በገቢ ዙሪያ ሌት ተቀን በመታገል በሂሳብ ቀመር ቢሰራ የተሻለ ገቢ ያላቸው ከሚባሉት ሀገረ ስብከቶች የተሻለ ገቢ ያለበት ምክንያቱም ካሉት አማኞችና ካለው የቤተክርስቲያን አንጻር ጥሩ የሚባል ደረጃ ላይ ያለ ሀገረ ስብከት ነው። በዚህ መሰረት ከሐምሌ 1 2016 እስከ ሰኔ 30 2017 ዓመተ ምህረት የተሰሩ ስራዎች ከበላይ አካል በወረደልን የመሪ ዕቅድ የሪፖርት መስሪያ ፎርም መሰረት በ16 ግብ በ55 ኢላማ የተዘጋጀ 52 ገጽ የያዘ ሪፖርት ቀደም ሲል ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ሰበካ ጉባኤ ማደራጃ የተላከ ሲሆን አሁን ለዚህ የተከበረው ጉባኤ አጭርና ግልጽ የሆነ ሪፖርት ላቀርብ ወዳለሁ። ስብከተ ወንጌልን በተመለከተ በከሚሴ በባቲ በጨፋ ሮቢት ለሚገኙ ካህናትና ምዕመናን ትምህርተ ወንጌል ተሰጥቷል። የዘመኑን ገቢ በተመለከተ ሀገረ ስብከታችን በሀገረ ስብከቱ ስር በሚገኙ በስምንቱም አጥቢያ ቤተክርስቲያን በ2017 ዓመት የበጀት ዓመት በአጥቢያ ቤተክርስቲያን ደረጃ 12 ሚሊዮን ብር ይሰበሰባል ተብሎ ታቅዶ 10,490,231.09 ብር ተሰብስቧል። ሆኖም ግን የቤተክርስቲያን ገቢ በማሳደግ አንጻር እያጋጠሙ ያሉ ተግዳሮቶች እየጨመረ የመጣበት ሁኔታ ያለ ሲሆን ለመነሻ ያህል የጸጥታ ሁኔታ ከቤተክርስቲያን ሰበካ ጉባኤ አባላት ክፍያ ሙሉ ለሙሉ አለመክፈል ለዓመታዊ ክብረ በዓላት ካጎራባች ወረዳ የሚመጡ ምዕመናን በጸጥታ ችግር ምክንያት አለመምጣት በገቢው ላይም ተጽዕኖ ያሳደረ ሲሆን ሀገረ ስብከቱ ከወረዳዎችና ከሁሉም አጥቢያ ቤተክርስቲያን የሰበካ ጉባኤ አባላት ጋራ ጠንካራ የሆነ ግንኙነት በመፍጠር ለገቢ ከፍተኛ የሆነ ትኩረት በመስጠት ያሉትን ሁሉ ችግሮች በመቋቋም እየሰራ ይገኛል። በዚህ መሰረት ከአጥቢያ ቤተክርስቲያን ለሀገረ ስብከት ገቢ የተደረገ 20% 2,098,046.21 ሲሆን ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት 35% 730,360,16.17 ከባንክ ወለድና ከሞዴላ ሞዴል ሽያጭ 96,602.55 በድምሩ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት 35 ድርሻ 830,918.72 ከአምናው በልዩነት 17,095 31 ሳንቲም ተመዝግቧል። የካህናትና ምዕመናን ስልጠና በተመለከተ በከሚሴ በባቲ በጨፋ ሮቢት ለ85 ካህናትና ለ300 ምዕመናን ተደራሽ ተደርጓል። የ10 ዓመት የመሪቱ ዕቅዱን በተመለከተ ሀገረ ስብከቱ በየዘርፉ የረጅም ዓመት ሙያ ባላቸው ቤተክርስቲያኒቱ ልጆች ኮሚቴ በማቋቋም መሪ ዕቅዱን አዘጋጅቶ ወደ ስራ በመግባት በመሪ ዕቅዱ አሰራር መሰረት የ6 ወር ብሎም የዓመት የአሰራር ግምገማ ተደርጓል። በግምገማው ላይ ሀገረ ስብከቱ እየሰራበት ያለውን አሰራር ጥሩ በሚባል ደረጃ ላይ መሆኑን በውይይቱ ላይ የተገኙ ባለሙያዎች አስተያየታቸውን ሰጥተዋል። እንዲሁም በአግባቡ ወደ ስራ ያልገቡ አጥቢያ ቤተክርስቲያን በአመቱ ማጠቃለያ በተደረገው ግምገማ ለቀጣይ አጠናክረው ወደ ስራ እንዲገቡ በተሰጠው ስልጠናና መመሪያ መሰረት አሁን ላይ በሁሉም አጥቢያ ቤተክርስቲያን ስራው በአግባቡ እየተሰራ ቢሆንም በታሰበለት ልክ የ10 ዓመቱ መሪ ዕቅድ ግን ለማሳካት እንደ ሀገረ ስብከት የበጀት እጥረት ገጥሞታል። በህግ የተጠየቁ አካላት ብዙ ቢሆኑም በሰንበቴ ቅዱስ ሚካኤል ቤተክርስቲያን አንድ አባት ተመድበው እየሰሩ ባሉበት ሰዓት እምነት በማጉደል ለቤተክርስቲያን ተብሎ የተላከውን ገንዘብ የቤተክርስቲያን አካውንት አስመስለው የግል አካውንታቸውን ብሩ እንዲገባ ካደረጉ በኋላ በመጥፋታቸው ከፍተኛ የሆነ ክትትል በማድረግ ግለሰቡ በህግ ቁጥጥር ስር ውለው ውሳኔ ተሰጥቶባቸው በማረሚያ ቤት ላይ ይገኛሉ። የተጠመቁ ምዕመናንን በተመለከተ በድምሩ 23 ሲሆን
በከሚሴ 12 በባቲ 9 በጨፋ ሮቢት 2 3 በሰንበቴ ወደ ክርስትና ሃይማኖት ለመምጣት ጥያቄ አቅርበው በአካባቢው ተጨባጭ ሁኔታ ላይ ህይወታቸውና ለአኗኗራቸው ስጋት ስለፈጠረባቸው ቤተክርስቲያንን የሥራ ዕድል ለመፍጠር አቅም ስለሌላት ከምዕመናኑ ጋር ምክክር በማድረግ እልባት መስጠት እንዳለበት ታምኖበት በይደር ተይዟል። የሰበካ ጉባኤ ምርጫን በተመለከተ በ3 አጥቢያ ቤተክርስቲያን ምርጫ ተካሂዷል። አብነት ትምህርት ቤትን በተመለከተ 13 የአብነት መምህራን ያሉን ሲሆን 265 ደቀ መዛሙርቶች ይገኛሉ። ስልጣነ ክህነትን በተመለከተ ለ38 ህፃናት የዲቁና ለ5 ዲያቆናት የቅስና ማዕረግ በአንጋፋውና ትሁቱ የጸሎት አባት በብፁዕ አባታችን አቡነ አትናቴዎስ እጅ ቡራኪ አግኝተው ስልጣነ ክህነት ተቀብለው በማገልገል ላይ ይገኛሉ። ሰንበት ትምህርት ቤት እንቅስቃሴን በተመለከተ በሀገረ ስብከታችን በሁሉም አጥቢያ ቤተክርስቲያን የሚገኝ የሰንበት ትምህርት ቤት አባላት ስርዓተ ትምህርቱን የበጀትና የመምህራን እጥረት ቢኖረውም ባለው ልክ ተማሪዎቹን በአግባቡ እየተከታተሉ የሚገኝ ሲሆን በአጠቃላይ በሁሉም አጥቢያ ቤተክርስቲያን የሚማሩ አባላት ብዛት 924 ናቸው። መልካም አስተዳደርን በተመለከተ በሁሉም በየዘርፉ የተፈታ ነው። የመኪና ችግርን በተመለከተ መኪናን በተመከለ ሀገረ ስብከታችን የመኪና ችግር በመኖሩ በሀገረ ስብከቱ ስር የሚኖሩ አብያተ ክርስቲያናት በየጊዜው በሚከሰተው ሰው ሰራሽ ግጭት የቤተ ክርስቲያኒቱንና ንዋየ ቅድሳትና ታቦተ ሕጉን ከቦታ ለቦታ ለማሸሽ ጠቅላይ ቤተ ክህነት ለ13 ዓመት ጥያቄ ቢቀርብም ማግኘት ባለመቻላችን በተደጋጋሚ ችግር ውስጥ ገብተናል። ሆኖም ግን ይሄን የተመለከተው በአማራ ብሔራዊ ክልላዊ መንግስት የኦሮሞ ብሔረሰብ ዞን አስተዳደር አንዲት አሮጌ መኪና አሰርተን እንድንገለገልባት የሰጠን ቢሆንም አስጠግነን አሮጌ መኪና የዞኑ መስተዳደር ፈቅዶልን ተረክበናል። ያጋጠሙ ችግሮች የ10 ዓመቱን መሪ ዕቅድ በተመለከተ ከጊዜ ሰሌዳ ስራውን በአግባቡ ለማሳካት የበጀት እጥረት ችግር መኖሩ፣ የሰንበት ትምህርት ቤት አንድነት ስርዓተ ትምህርቱን ወጥ በሆነ መልኩ ለማስተግበር እና የተሻለ ውጤት ለማምጣት የመማሪያ መጻሕፍት ግዢ በበጀት ችግር የመምህራን እጥረት በሀገረ ስብከቱ የተፈተነ መሆኑ፣ ሀገረ ስብከቱ የመኪና ችግር በመኖሩ ምክንያት ለረጅም ዓመታት ጠቅላይ ቤተ ክህነት የጠየቀ ሲሆንም መልስ ባለማግኘቱ ዞኑ አሮጌ መኪና አሰርተን አስጠግነን እንድንጠቀም ቢሰጠንም ከ800 ሺህ ብር በላይ የጠየቀ በመሆኑ የማስጠገኛ የበጀት ችግር መኖሩ፣ የመንበረ ጵጵስና ቦታ የወረዳ ቤተ ክህነት ቢሮ መስሪያ ቦታ ለረጅም ዓመታት በተደጋጋሚ ብንጠይቅም ቦታ አለማግኘታችን፣ ሀገረ ስብከታችን አሉ የተባሉ ዘርፈ ብዙ ችግሮችን ከሚመለከተው ቤተ ክርስቲያኒቱ መዋቅር አሁን የመንግስት አካላት ጋራ በመነጋገር ያሉትን ችግሮች ለመቅረብ ብፁዕ አባታችን አቡነ አትናቴዎስ የደቡብ ወሎና የከሚሴ ሀገረ ስብከት ሊቀ ጳጳስ ከተመደቡበት ዘመን ጀምሮ ለ30 ዓመት ደከመኝ ሰለቸኝ ሳይሉ ሲያገለግሉ የቆዩ ቢሆንም አሁን ላይ ወጥተው ወርደው ለችግሮቻችን መፍትሄ ለማምጣት በእርግና ምክንያት የደከሙብን መሆናቸው፣ በሁሉም አጥቢያ ቤተክርስቲያን የተጀመሩ የልማት ስራዎች በክልልም ብሎም በአካባቢው ባለው ሰላም ችግር ምእመናኑ ተረጋግተው ባለመኖር እንደ ልቡ ወጥቶ መግባት ሰርቶ መብላት ባለመቻሉ የተጀመሩት የልማት ስራዎች በታሰበለት ልክ አለመጠናቀቅና የሀገረ ስብከቱ ፈተና መሆናቸው፣ ሀገረ ስብከቱ ምንም አይነት የገቢ ምንጭ ባለመኖሩ ተቋሙና የሀገረ ስብከቱ ሰራተኞች ችግር ውስጥ መግባታቸው፣ ይህንንም መፍታት በተደጋጋሚ ባለመኖሩ ተቋሙ የሀገረ ስብከቱን ሰራተኞች ችግር ውስጥ በመግባት ይህንን ችግር ለመፍታት የመደጋገፍ ክላስተር ተዘጋጅቶ አቅም ያላቸው ሀገረ ስብከቶች ተለይተው አቅም ለሌላቸው ሀገረ ስብከቶች ድጋፍ የሚያደርጉበት ትስስር ቢፈጠር፣ የተወሰዱ መፍትሄት ሁሉም ችግሮች በሀገረ ስብከታችን ለረጅም ዓመታት ያነጣጠሩ ቢሆንም ችግሮችን በመቋቋም እያጋጠሙ ያለ ችግር መሆኑን እየገለጽኩ በማጠቃለያ በሰላም እጦት ምክንያት እንደ ሀገር ብሎም እንደ ሀገረ ስብከታችን ያለው ችግር አሳሳቢ በመሆኑ የገጠሯ ቤተክርስቲያን ባለችበት እንድትቆም ከበላይ አካል ጀምሮ የበኩሉን ድርሻ በመወጣት ባለችበት እንድትቀጥል ካላደረግን ከተወሰነ ጊዜ በኋላ የያዝናቸውን እንደምናጣና ስጋት በመሆናቸው በመላ የሀገራችን ሕዝቦች ወጥተው እንዲገቡ ሰርተው እንዲበሉ ሰላሙ እንዲጠበቅለት ከመንግስት አካላት ጋራ በመወያየት አለ የሚባለውን ችግር በመለየት ችግሩ በውይይት እንዲፈታ ቢደረግ እያል በ2017 የተሰበሰቡ 20% እና የባንክ ወለድ እንዲሁም የተለያዩ ገቢዎች ለመንበረ ፓትርያርክ ጠቅላይ ቤተ ክህነት 35 ብር 35% 830918 ገቢ
ያደረግንበትን የባንክ ደረሰኝ የባህር ዳር ሀገረ ስብከት ብፁዕ አባታችን አቡነ አብርሃም ለቅዱስ አባታችን እንዲያስረክቡልን በአክብሮት እጠይቃለሁ።